مادام جود سليب الساعة 10 اناف تشالتو. خدي ها باسبور ها تيكت ها شنطة. قومي روحي يا ماما انا خلص. نو خلص راسي واوا. يلا الساعة 10 بعدك سليب. لا بعدك سليب بالله ما نمت يا بالليل ما ተመልከቱ የአረቦችን ግፍ ተመልከቱ። አረብ ቤት መዳም ቤት የሚሰራውን ግፍ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች ሰላም እንዴት ናችሁልኝ? ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ላይክ መደረግና እንደዚሁም ሼር መደረግ ያለበት ቪዲዮ አረብ ቤት የሚሰሩ እህቶቻችን እየደረሰባቸው ያለው ችግር ይሄን ቪዲዮ ሁላችንም ሼር ልናደርግ ይገባለን። እንግዲህ ይችህታችን እንደምታዋት ውሎዋን በስራ ነው የምትውለው። በዛው ላይ አረቧ በጣም ነው የምታሰቃያት። ቀኑን ሌሊቱን እንቅልፍ ሳተኛ ነው የምታድረው። እንዳለችው ማታ አልተኛሁም በጊዜ ስላልተኛሁ ነው 10 ሰዓት የተነሳሁት ብላለች። እና እንግዲህ አረብ ቤት ብዙ ሰዓት የምንሰራ እህቶቼ ልጅ ያለበት ቤት እንደዚሁ ምግብ ስንሰራ ቤት ስናጸዳ ልብስ ስንተኩስ ውለን ልጅ ያለበት ቤት ደግሞ ማታ አተኙ ሲባባሉ ሲጫጫሁ እኛ መዳም ቤት የምንሰራ እህቶች እንቅልፍ የለንም። ስለዚህ ይቺ መዳም ምንድነው ያደረገችው? ሰራተኛዋ እስከ 10 ድረስ ለምን ተኛሽ ብላ ከፍራሿ ቀስቅሳ ያው ፓስፖርትሽ ይኸው ሻንጣሽ ወደ ሀገርሽ ሂጂ ነው ያለቻት። ነገር ግን እዚህ ጋር ማወቅና ማዳመጥ ያለባችሁ አረብ ቤት የምትሰሩ እህቶቼ መጠንቀቅ ያለባችሁ መገንዘብ ያለባችሁ አረቦች ስንሰራላቸው እንጂ እኛ ስንተኛ ስንበላ ስንቀመጥ አይወዱም። እና ይቺ እህታችን ከእንቅልፏ ተቀስቅሳ ፊቷን እንኳን ሳትታጠብ ነው ወደ ኢትዮጵያ እንድትሸኝ ያደረገቻት። ሂጂ ከእናትሽ ቤት ሄደሽ ተኚ፣ እኔ መዲያም ጥሩ ሴት ስለሆንኩልሽ አንቺ 24 ሰዓት መተኛ ተአመረሽ ነው ያለችው። ማንም 24 ሰዓት ካላመመው በስተቀር መተኛት አይፈልግም። ነገር ግን አረቢቱ ምንድነው ያደረገቻት? ለሷ ብዙ ነገር ነው የምትሰራው። እውነት ለመናገር ዛሬ አረቦቹ ልንገራችሁ ሶሻል ሚዲያ ላይ ቤት ውስጥ በቃ የማይቀራቸው ስራ የለም። በእኛ ላይ መስራትና መለወጥ ይፈልጋሉ። እኛ ግን ደግሞ መለወጥና መስራትም አንፈልግም። ለምን ይሄን ስላችሁ መስራትና መስራት ያለብን ግዴታ አረብ ቤት ወይንም መዳም ቤት ብቻ ይመስለናል። ለዛም ነው እኛ አንድ ቤት 10 ዓመት 8 ዓመት 9 ዓመት እያልን ጉልበታችንን ጭርስ እናረጋለን። እኛ ስንወጣ ደግሞ ሌላ ሰራተኛ መታ ትገባለች። በዛው ልክ ደግሞ ቢያንስ እንኳን ተነስታ ታጥባ ፊቷን ተጣጥባ ልብሷን ቀይራ ሂጂ አላለቻትም። ቀጥ ብላ ገና እንቅልፏ ፍራሿ ላይ ሄዳ ተነሺ ማማ ተነሺ፣ ቀጥ ብለሽ ወደ እናትሽ ቤት ሂጂ፣ ከእናትሽ ቤት ሂደሽ ተኝ ነው ያለቻት። ይሄን ቪዲዮ ሁላችሁም ላይክ ሼር ልታደርጉት ይገባል። ሁላችሁም ልትቃወሙ ይገባል። አረብ ቤት ዛሬ አረቦች ዋትስአፕም ሆነ ስናፕቻትም ሆነ ቲክቶክ ማንኛውም ሶሻል ሚዲያ ላይ አረቦች ሼር እያደረጉት ነው። የሃዲ ከዳማ ማማትናም የኔም ከዳማ ኮሜንት ብታነቡ ማለት ነው የኔ ከዳማ አትነሳም፣ የኔ ከዳማ እንደዚህ ናት፣ በቃ የማይሉት ነገር የለም። በቃ አንድ ነገር አያገኙ እንጂ አረቦች የኔ ሰራተኛ እንደዚህ ናት፣ ያንቺ ሰራተኛ ያኪ መጥበት ታጥባለይ፣ ልብስ ታጥባለይ፣ ተተኩሳለይ፣ ከዛ ልጆችን ታስተኛለይ፣ ልጆችን ትምህርት ቤት ትቀሰቅሳለች። በዛችሁ ታይም ደግሞ ይችል መልሳ ተኝታ ከሆነ አረቦች እንደዚህ ናቸው። ማንቻችንም አረብ ቤት የምንሰራቶች እባካችሁ በጣም ጥንቃቄ ልታረጉ የሚገባው ከራሳችሁ ላይ መጀመሪያ ራሳችሁ ከምትሰሩት ስራ ላይ ለራሳችሁም ታይም ስጡት። ራሳችሁን አስከብሩ። ከኢትዮጵያ ተነስታችሁ ስትሄዱ መክተቦች ምን ይላሉ? እናንተ ኢጃዛ አላችሁ፣ እረፍት አላችሁ፣ የእረፍት ሰዓት አላችሁ፣ የምንትኛ ሰዓት አላችሁ። ግን ስራ ሳልጨርስ ስሉና እስኪ ዛሬ ስራ መጨረስ አለብኝ ወይ ልብስ አልተተኮሰም ልተኮሳ ያለሽ ወይንም ኩሽና ላጽዳት ያለሽ ልጠብቃ ልሰትር የእንቅልፍ ሰዓትሽን ታይምሽን ስራው ሃላለቀልኝ አልተኛም ታያለሽ። አንቺ እንቅልፍሽን ሳትጠግቢ ወይንም ደግሞ እንቅልፍ ሳትተኝ እጅሽን ጎትታ ነው የምታስነሳሽ። አይሽ አረብ ቤት የምንሰራው ልክ እንደራሳችን ቤት ልክ እንደራሳችን በቃ የራሳችን በቃ ኑሯችን እንደምንኖረው አድርገን የነሱን ቤት የምንኖርላቸው። ግን እነሱ እኛ ለአንድ ደቂቃ ወይንም ደግሞ ለአንድ ሰዓት እንኳን አይፈቅዱልንም። አሞሽም ከሆነ ተነስተሽ ስሪ እንቺ በንግዱ ሄደሽ ተጠቀሚ ነው የምትልሽና እኔ በጣም ነው የገረመኝ ይሄ ቪዲዮ። እንግዲህ ይሁን 2 ቀን ሶሻል ሚዲያ ላይ ገብቻ አላቅም ነበር። አጋጣሚ ግብት ስል ሁሉም ሰው ላይክ አድርጎታል፣ ሁሉም ሰው ሼር አድርጎታል። በጣም ደነገኩኝ። ለምንድን ነው በዚህ ልክ
ከእንቅልፍ ተቀስቅሳ እንቺ ሻንጣሽንና እንቺ ሂጂ ቀጥ ሌላ ቦታ ግቢ ሂጂ ከእናትሽ ቤት እንቅልፍሽን ጨርሺ እንዴ እኔ መዳም ጥሩ ሰው ስለሆንኩኝ አንቺ እስከ 10 ሰዓት ድረስ ተኛሽ እኔ ልጆችን ትምህርት አድርሼ መጣሁኝ ከትምህርት አድርሼ መጥቼ ታችኛውን ክላስ አጸዳሁ አንቺ እስካሁን ድረስ ተኝተሻል ለምንድነው እስካሁን ድረስ የተኛሽው እኔ መዳም ጥሩ መዳም ስለሆንኩልሽ ነው እኮ እኔ እኮ በጣም ጥሩ ሰው ስለሆንኩልሽ ብላ ነው የቀሰቀሰቻት በነገራችን ላይ አረቦች ልብስ ቢሰጧችሁ ስጦታ ቢያረጉላችሁ አንድ ቀን አትጣሉ እንጂ ምንድነው የሚሏችሁ እኔ በጣም ጥሩ ሴት ነኝ እኔ በጣም መልካም ሴት ነኝ መልካም ሰው ስለሆንኩ ለአንቺ ብዙ ነገር አረኩልሽ ለሰጠችሽ ሁሉ ስጦታ ወቃሽ ናቸው ላረጉልሽ ሁሉ ነገር አርጌልሽ ነው እንጂ ስላረገች መመጻደቅ ነው የምትፈልገው በቃ እኔ አርጌላታለሁ ሁልጊዜም እንደረገኳት ትኖር ነው የምትለውና አረቦች እኔ በጣም አረቦች ጋር የምጠላው ነገር ምንድነው ወይንም እኔ አሞኝ ተኝቼ ከሆነ ወይ አሞሽ እኮ እንድትተኝ ፈቀድኩልሽ አሞን እንኳን እንድተኛ አይፈቅዱም አይደለም ሰዓት አሳልፈን መነሳት እንደዚህ አሞን እንኳን ተኝተን እንደ አሟት ነው አይሉም ተነሺ የሆነ ነገር አርጊ ወይንም ከራስሽ ላይ የመጣ የሆነ ስራ ለመስራት ትሞክራለች በጣም ነው የምትፎክረውና እኔ በጣም ከምጠላው ከአረቦች ምን ዕቃ ቢሰጡኝ ምን ጥሩ ነገር አለን ብለው ቢያረጉልኝ አልቀበልም ምክንያቱም ልክ አንድ ቀን እሷና እኔ ብንጣላ እኔ መዳም ጥሩ ነኝ እኔ ጥሩ ሴት ስለሆንኩልሽ ላንቺ ይሄን አረኩልሽ እኔ መልካም ሰው ስለሆንኩ ላንቺ እንደዚህ አረኩልሽ ነው የምትለውና ይቺም ሴትዮ ምንድነው ያረጋቻት ይቺን ሰራተኛ ውሏን በስራ ስታስለፋት ትውላለች አዳሯን በቪዲዮ እየቀረጸ መከራ ስቃይቷን እንደ ፔጇን ገብታችሁ ብታወል እንገራችሁ እውነት ለመናገር ከአረብ ሀገር ላይ አሁን ላይ ማለት ነው አረብ ሀገር የሚሄዱ እህቶቻችን የቢዝነስ እንትን አድርገዋቸዋል ቢያንስ አሁን አረቦች ሰራተኞችን ይወስዱና 5 6 7 ሰራተኛ ወስደው የራሳቸው መሸቀያ ያርገዋቸዋልና ይችህታችን ውሏን በስራ ነው የምትውለው ማታ ደግሞ ካሜራ ትቀርጻለች እና ይቺ ሴትዮ አልተኛሁም ማታ ስላልተኛሁ ነው ብላ ነው የተነሳችውና በጣም ነው ህዝቡን ያስቆጣው ቪዲዮ በጣም ሁሉም ሰው ላይክ አድርጎታለን ነገር ግን እኔ በጣም በዚህ ቪዲዮ ላይ ማስጠንቀቂያ ወይንም ደግሞ መናገር የምፈልገው አንቺ ለራስሽ ሶሻል ሚዲያ ስትጠቀሚ የራስሽ ሶሻል ሚዲያ ይኖርሽ አረቦች ጋር አንድ ወንድማችን አለ አረቦች ጋር የተማታ ቪዲዮ የሚሰራ አረቦች ጋር የተዛለለ እኔ ግን አንድ ቀን ያንዳልጣችሁና አንድ ቀን መከራ ላይ ተወርቃላችሁ አንድ ቀን ስቃይ ላይ ተወርቃላችሁ አንድ ቀን ክፉ ነገር ላይ ተወርቃላችሁና ክፉ ነገር ላይ ከመውደቃችሁ በፊት ከአረቦች ጋር ሆናችሁ ቪዲዮ የምትሰሩ እህቶቼ ጥንቃቄ አድርጉ ለእናንተ የጠቀሟችሁ መስሏችሁ እነሱ ለራሳቸው እየሸቀሉባችሁ ነው ሆኖም በዛው ልክ ራሳችሁን ነው ዝቅ እያረጋችሁት ያላችሁት ይችህታችን ነው ውሏን ስራ ትተፋጋ ነው የምውለው አዳሯን ደግሞ ቪዲዮ ስትቀርጻት ነገ ምን ላርግ ስትላት በዛው ልክ ደግሞ ለምንድነው እስከ ሰዓት 10 ድረስ የተኛሽው ብላ ትላንትና እንደዚሁ መከራ ስቃይቷን ስታበላት ነበርና ለምንድነው እናንተ በራሳችሁ የራሳችሁ ቻናል የማይኖራችሁ ለምንድነው ከአረብ ሀገር ተነስታችሁ ለስራ ሄዳችሁ እነሱ ለእናንተ የነሱ ቢዝነስ የምትሆኑት ሶሻል ሚዲያ እንደሚከፍል ያውቃሉ ሶሻል ሚዲያ ብር እንዳለ ያውቃሉ ነገር ግን መሸቀያ ነው ያረጓት በቃ መስሪያ ገንዘብ ማግኛ ነው ያረጓት እኔ በጣም ነው የሚገርመኝ እኛ ይሄርሩ ገንዘብ ለማግኘት ሰርተን ለማግኘት እነሱ ደግሞ እኛን ሸጠው በእኛ ላይ ገንዘብ ለማግኘት በቃ የትርፍ ነገር እስኪ ልጆቻቸውን ሶሻል ሚዲያ ላይ ያወጡም ልጆቻቸውን ወደ ሚዲያ አይለቁም እኛን ነው የሚለቁን በቃ የኔ ከዳማ እንደዚህ አድርጋ የኔ ሰራተኛ እንደዚህ ብላ መንደር ሄዳ ስለ ሰራተኛዋ ነው የምታወራው ቤት ተቀምጣ ስለ ሰራተኛዋ ነው የምታወራው ስለዚህ ባካችሁ ጥንቃቄ ልታረጉ ይገባል እኔ በጣም ነው የገረመኝ በጣም ነው የደነቀኝ ፔጇ ላይ ብትገቡ ብዙ ነገር ታገኛላችሁ ለዛሬ ጀላችሁ